አርእስተ ዜና የቅድስት ሥላሴ ዩኒቨርሲቲ 447 የስነ መለኮት ደቀ መዛሙርቱን በትላንትናው ዕለት አስመረቀ። ማህበረ ቅዱሳን የአገልጋይ ጥረት ባለባቸው በገጠርና ጠርፋማ አካባቢዎች በትኩረት እየሰራ እንደሆነ አስታወቀ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤተ አብራችሁ ቆይታ የማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የቅድስት ሥላሴ ዩኒቨርሲቲ 447 የስነ መለኮት ደቀ መዛሙርትን አስመረቀ። በምረቃ ስነ ስርዓቱ ላይ ብፁዕ ቅዱስ አቡነ ማትያስ ብፁዓን አበው ሊቃነ ጳጳሳት ጥሪ የተደረገላቸው ከፍተኛ የመንግስት አመራሮችና ወላጆች የተገኙ ሲሆን ቅዱስነታቸውም ለተማሪ ደቀ መዛሙርት መልእክት አስተላልፈዋል። መልእክቱን የተከታተለው ባልደረባችን ቤተማርያም ተምትሜ ነው። የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ብፁዓን ሊቃነ ጳጳሳት የጠቅላይ ቤተ ክህነት ኃላፊዎች የዩኒቨርሲቲው ኃላፊዎችና መምህራን ተመራቂና የተመራቂ ቤተሰቦች በተገኙበት 447 ደቀ መዛሙርትን አስመርቋል። በምርቃት መርሃ ግብሩ ላይ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊልጶስ የእንኳን ደስ አላችሁ መልእክት አስተላልፈዋል። ለመንፈሳዊው ዓለም ብርቱ ሰልፍ እየተዘጋጃችሁ የሰልፉንና የትግሉን ስልት ቅድስት ቤተክርስቲያን አስተምራችሁ ስትልካችሁ መልካም እረኞችና ትጉሃን ሰራተኞች በመሆን ሰላም ላጡ ሰላምን፣ ለሐዘንተኞች መጽናናትን፣ ለደከሙ ብርታትን፣ ተስፋ ላጡ ተስፋ፣ ለሕሙማን ፈውስ፣ ለተሰበረው ዓለም መጠገኛ፣ ለጨለማው ሕይወት ብርሃን ትሆኑ ዘንድ በእግዚአብሔር ቤት ተመረቃችሁ። እንኳን ደስ አላችሁ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በበኩላቸው ተመራቂዎች የክርስቶስን አምላካዊ ትእዛዝ ተቀብላችሁ በተማራችሁበት የትምህርት ዘርፍ ሁሉ ቤተክርስቲያን እንድታገለግሉ አደራ ተሰጥቷችኋል ብለዋል። ምእመናን ያላወቁትን እንዲያውቁ ከክህደት ወደ እምነት እንዲመለሱ ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመለሱ ማድረግ የኛ ኃላፊነት ስለሆነ እናንተ አሁን ይህንን እንሰሩበት ነው። እንደዚሁም ደግሞ ክርስቲያኖች ብቻ ሳይሆኑ በጠቅላላ ፍጥረተ ዓለም ሁሉ ፍጥረተ ሰው በእግዚአብሔር ፍጥረት ሁሉ በሰላም በፍቅር በአንድነት በፈሪሃ እግዚአብሔርን እያመሰገነ እንዲኖር እናስተምረው ማለት ነው። ከፍተኛ ማዕረግ 3.99 በማምጣት ከተመረቁት መካከል ከጣቢያችን ጋር ቆይታ ያደረገው ዲያቆን ይበልጣል ጋሹ መመረቃችን የቤተ ክርስቲያንን ፈተና ለማቅለልና ለተሻለ ኃላፊነት ሊሆን ይገባል ብሏል። እስካሁን ቤተ ክርስቲያን ስታደርግልን የነበረችው ነገር ዋጋ ምን ከፍልበት ጊዜ ነው የሚከብደው ካሁን በኋላ ያለው። ምክንያቱም ፕራክቲካሊ በስርዓት ወይንም በተግባር የምንኖርበት በተማርነው ልክ ቅድም ቃል ሲገባ እንደተረበ የምንኖርበት ነው እና እኔም በቻልኩት መጠን የተማርኩበትን መሰረታዊ ዋናው ነገር እሱ ስለሆነ በተሰጠኝ መክሊት አንድ መክሊት እንደተሰጠው ሳይሆን ሁለት መክሊትና አምስት መክሊት እንደተሰጣቸው እንደነዚያ ሁለት ሰዎች የተቻለኝን ሁሉ ለማፍራት ተጣጣለው። የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በትላንትናው ዕለት በመደበኛና በተለያዩ መርሃ ግብራት ተማሪዎችን ባስመረቀበት ዕለትም ለሁለት ምሁራን የረዳት ፕሮፌሰርነት ማዕረግ ሰጥቷል። ማህበረ ቅዱሳን የአገልጋይ ጥረት ባለባቸው በገጠርና ጠርፋማ አካባቢዎች በትኩረት እየሰራ እንደሆነ አስታወቀ። ማህበሩ ከ842,000 ብር በላይ ወጪ በማድረግ 9 የተለያዩ ቋንቋዎችን የሚናገሩ 24 ደቀ መዛሙርቶችን ማስመረቁም ተገልጿል። ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ይዟል። እኔ በጣም ተደስቻለሁ። በእውነት በጣም ነው የተደሰትኩት። እነሱን በማየቴ በዚህ ደረጃ ደርሰው እንደገቡት ቃላቸው ሜዳው ደግሞ የበለጠ ስራ እንደሚሰሩ ተስፋ አረጋለሁ። ምክንያቱም ከበፊቶቹ ልጆች አይቻለሁ ሄደው ትልቅ ታሪክ የሰሩ ልጆች ናቸው የበፊት ዲያቆናት። ከነሱም መካከል ደግሞ እግዚአብሔር ቢፈቅድ እዚህ መተው ደግሞ ወንበሩን እንዲተክሉ ሁለቱን ልጆች ዲማ ጊዮርጊስ ትምርታቸውን እንዲማሩ ማህበሩ 1,000 ብር እየደጎመልኝ ትልቅ ትምርት እየወሰዱ ነው ያሉት። የእማሆይ ጽጌ ማርያም የሚሆን የቅድስት ቤተክርስቲያን ደስታዋና ዓላማዋ ነው።
የስብከተ ወንጌል መስፋፋት ምእመናን ከበረቱ ሳይወጡ እስከ መጨረሻው መጽናት ይህንንም ሙሉ ለማድረግ ማህበረ ቅዱሳን የአገልጋይ ጥረት ባለባቸው ገጠርና ጠረፋማ አካባቢዎች በትኩረት እየሰራ ይገኛል። ቤተክርስቲያናቸውን እንዳገለግሉ ህዝባቸውን እንዲመክሩ ማህበረ ቅዱሳን እነዚህን ሰዎች ለትምህርት አዘጋጅቶ እውቀቱን እንዳገኙ ወደ ህዝባቸው በሄዱ ጊዜ መናፍቃን በህዝቡ መካከል ገብተው እየነጠቁ እንዳይወስዱ ለመከላከል ያደረጉት አድራጎት ነው። መልካም ነው። የጉባኤ ቤት ቆይታችሁ የሚለካው በተማራችሁት ብቻ ሳይሆን በመተሰማሩበት አገልግሎት ተልኳችሁን ስትወጡ ነው ያሉት ዲያቆን ደረጀ ጋረደው በበኩላቸው ይህም አገልግሎት በቀጣይ ተጠናክሮ እንደሚቀጥል አሳውቀዋል። ከዚሁ ጋር ተያይዞ እነዚህ የተሻለ ትምህርት ያላቸው ደግሞ እነዚሁ አንድ ሌላ መርሃ ግብር አለን። የተሻሉ የትምህርት አያያዝ ያላቸው አሁንም ተስፋ የሚጣልባቸው ልጆች ደግሞ ወደ ሰሜን ወደ ነባር አብነት ትምህርት ቤት አስገብተን የተሻለ ትምህርት እስከ ማስመስከር እንዲደርሱ ደግሞ እናመቻቻለን። ይህም ቀጣይ የምንሰራው ስራ ነው። በዚህም አሁን እስከ ቅርብ ጊዜ እስከዚህ አመት የተለያዩ ተማሪዎች አሉ። ወደ 40 ተማሪዎች ወደ ነባር አብነት ትምህርት ቤት ልከን እያስተማርን እንገኛለን። እንግዲህ ከአንድ ጉባኤ ጨርሰው አስመስከረው ወደ ሌላ ጉባኤ የሄዱበት አጋጣሚ አለ። ዘመነ ክረምት የእግዚአብሔር መግቦት የሚታይበት ትልቅ የስጦታ ዘመን መሆኑን መምህራነ ቤተክርስቲያን ተናገሩ። ዘመነ ክረምት የውሃ ንግስና የሚታይበት እንደሆነም ተመላክቷል። ሪፖርተራችን ሀብቴ ብርሃኑ ተጨማሪ አለው። በቅድስት ቤተክርስቲያን አስተምሮ ወቅቶች በአራት ማለትም ዘመነ መጸው፣ ዘመነ ሐጋይ፣ ዘመነ ጸደይና ዘመነ ክረምት ተብለው ይጠራሉ። ከነዚህም ውስጥ ከሰኔ 25 እስከ መስከረም 25 ቀን ድረስ የሚመጣው ጊዜ ዘመነ ክረምት ይባላል። ከዚህም ጋር በተያያዘ ከጣቢያችን ጋር ቆይታ ያደረጉት መምህራኑ ዘመነ ክረምት በራሱ ከጨለማነቱ የተነሳ በትርጓሜ ዕለተ ምጽአትን የሚናገርና ከሶስቱ ክፍላት ዓመታት አንዱ መሆኑን አስረድተዋል። ክረምት ከጨለማነቱና ካስፈሪነቱ የተነሳ ዕለተ ምጽአትን የሚናገራል ነው። በአጭሩ ግን በሶስት ይከፈላል። ከሰኔ 26 እስከ ሐምሌ 19፣ ከሐምሌ 19 እስከ ነሐሴ 22፣ ከነሐሴ 22 እስከ መስከረም 25 ክረምት ይባላል። በሶስት ይከፈላል ማለት ነው። ዘመነ ክረምት ከአራቱ ክፍላት ዓመት አንዱ ነው። ከሶስቱ ክፍላት ዓመት የተለዩ የራሱ የሆኑ መለያዎች አሉ፣ ምልክቶች አሉት። በዚህ ወቅት እንግዲህ ከሌሎች በተለየ ሁኔታ ፀሐይ መጠን ይቀንሳል፣ የዝናቡ መጠን ደግሞ እየጨመረ ይሄዳል፣ ወንዞች ይሞላሉ፣ መብረቅ ነጎድጓድ ይህን የመሳሰለ ነገር አለ። መምህራኑ አክለውም ዘመነ ክረምት የእግዚአብሔር ፍቃድ የሆነና መጋቢነቱ የሚታይበት እንደሆነም ገልጸዋል። አሁን የክረምቱ መምጣት ጉዳይ ሰዎች ወደው የሰጡን ሰዎች ደግሞ ጠልተውን የሚያስቀሩን ሳይሆን እግዚአብሔር ለኛ የገባው ቃል ኪዳን ነው ክረምቱን የሚያመጣው ማለት ነው። ስለዚህ በውስጡ ግን ክረምት ምን ይገኝበታል? ዝናብ አለ፣ ምን አለ? ደመና አለ፣ ምን አለ? ቡቃያ አለ። ትልቁ የክረምቱ ዋና ዓላማ የፈጣሪና የፍጡር የመጋቢና የተመጋቢ የሰጭና ደግሞ የተቀባይ የሚታይበት ትልቅ የስጦታ ዘመን ነው ማለት ነው። ሽሽታችሁ በክረምት ወይም በሰንበት አይሁን ብሎ ጌታችን ያስተማረው ዕለተ ምጽአትን ለማመላከት ነው ሲሉ መምህራኑ ተናግረዋል። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ በማለት ጌታችን ያስተማረው ስለ ሁለት ነገር ነው። በዚህ ትምህርት ውስጥ እያስተማረ ያለው ነገረ ምጽአትን ነው። ነገር የጌታችንን ለፍርድ ወደዚህ ዓለም መምጣትና የዓለም የሚያልፍበትን ጊዜ የሚያሳየን ነው። ከዚያ ሲያልፍ ሌላ ውስጣዊ ትርጉም አለው። ክረምት በሚለው ውስጥ ክረምት ወርሃ ቅጠል ነው። ገበሬ የዘራው ዘር ይበቅላል፣ ገበሬ ያልዘራውም ሳር ሁሉ ይለመልማል። ነገር ግን ፍሬ የለም በክረምቱ ወቅት እና ክረምት የዕለተ ሞት ምሳሌ ሆኖ ተገልጧል። በዚህ አገላለጥ በሁለተኛው ምሳሌያዊ ትርጉም ወይም አውዳዊ ትርጉሙ ክረምት የሚለው የሞት ምሳሌ ሆኖ ያገለግላል። ክረምት የዓመት መጨረሻ እንደሆነ ሞትም የዚህ የምድራዊ ሕይወት መጨረሻ መደምደሚያ ነው። ካህናት ዘመኑ የሚጠይቀውና ወቅቱን ባገናዘበ መልኩ ምእመናንን ማገልገል እንዳለባቸው ተነገረ። ይህ የተገለጸው የጀሞ ደብረ ሰላም መድኃኔዓለም ቤተክርስቲያን ለደብሩ ማህበረ ካህናትና ልዩ ሰራተኞች ስልጠና መስጠቱን ተከትሎ ነው። ስልጠናውን የተከታተለው ባልደረባችን ተመስገን ፈቃዱ ነው።
የጀሞ ደብረ ሰላም መድኃኔዓለም ቤተክርስቲያን ሰበካ ጉባኤ ጽፈት ቤት ለደብሩ ማህበረ ካህናትና ለልዩ ልዩ ሰራተኞች የአቅም ማጎልበቻ ስልጠና መስጠቱ ይታወሳል። ስልጠናው ምዕመናንን ማገልገል የሚችሉ ካህናት ወቅቱን በመገንዘብ ማገልገል እንዲችሉ ሚናው የጎላ ነው ብለዋል የደብሩ አስተዳዳሪ መላከ ብርሃን ሙላት ክበቤ። ምዕመናን ልጆቻችን በብዙ መልኩ እየጠፉ ነው ያሉት። ወንጌል በተለያዩ ጉባኤያት እናስተምራለን። ያ ያስተማርነው ህዝብ በምዕመናን አባቶች ካልተጠበቀ በተለይ ወጣቱ በተለያየ ነገር ትውልዱ እየጠፋ ነው። ይህንን እየጠፋ ያለውን ትውልድ መቆጣጠር መጠበቅና ለእግዚአብሔር መንግስት ማዘጋጀት የምትችለው ጥሩ እረኛዎች ስታዘጋጅ ነው። እነዚያ ጥሩ እረኛዎች ደግሞ ወቅቱን ያገናዘበ ዘመኑ የሚጠይቀውን ወጣቱ እየጠፋበት ያለውን ችግርም ጭምር አውቀው መጠበቅ መቻል አለባቸው ማለት ነው። ስለዚህ ስልጠና የግድ ነው ወደሚል ይሄድ ነው። ለዚያ ነው ከዚህ ደግሞ የምንጠብቀው ውጤት ትናንት ባልተገባ ስነ ምግባር ውስጥ ወድቀው ያሉ ምዕመናን አሁን በስነ ምግባር ተገንብተው የቤተክርስቲያኒቷን ገጽታ የሚገልጡ ምዕመናንና ወጣቶችን እናፈራለን እናያለን ብለን እንጠብቃለን ከዚህ ስልጠና ማለት ነው። ስልጠናው ወቅቱን ያገናዘበና አገልግሎታችንን ይበልጥ የሚያጠናክር ነው በማለት ተሳታፊዎች ገልጸዋል። እኛ ስንነሳሳ መንፈስ ቅዱስም ከኛ ጋር ይሆናልና ተነሳስቼ ያሉትን ምዕመናንን ለማነቃቃትና ወደ ቤተክርስቲያን እንዲመጡ ህይወታቸው እንዲያውቁ ህይወታቸው በመንፈስ ቅዱስ የተመሰረተ በክርስቶስ የተመሰረተ ስለሆነ ይህን እንዲያውቁ ለማድረግ አስቤያለሁ። የተሰጠው ስልጠና አይምሮን የሚያድስ ነው፣ ልቡናን በእውቀት የሚያለመልም ነው። በተለይም ከምንም በላይ በንስሐ ልጆችና በእኔ መካከል እግዚአብሔር ኑሮ የእግዚአብሔር በመካከላችን የመኖሩን ምስጢር የምገልጽበትን እውቀት አግኝቻለሁኝ። ይህ አይነት ስልጠና በሁሉም የቤተ ክርስቲያን መዋቅር ውስጥ ሊሰጥ ይገባል በማለት የደብሩ አስተዳዳሪ መልእክታቸውን አስተላልፈዋል። ትናንት ካህናት አባቶች ይጠብቁበት የነበረው የመጠበቂያ ዘዴ ለዛሬ እንደማይሆን በመረዳት ዛሬ ላይ ዘመኑ ምን እንደሚጠይቅ ትውልዱ ወደ መምህረ ንስሐው ቀርቦ ምን አይነት ጥያቄ እንደሚያነሳ በዚያ ልክ ደግሞ መምህረ ንስሐው ምን ያህል መዘጋጀት እንዳለበት ማገናዝቦ ይሄ በአጥቢያ እና ከታች ባሉ አካላት ሳይሆን በማዕከል ሊሰራ ይሄ ግዴታ ሆኖ ሊወሰድ ይገባል ብዬ አስባለሁ። በመዋቅሩ በቤተክርስቲያኒቱ ከላይ እስከ ታች ስልጠና የግድ ተደርጎ ተወስዶ ካህናት አባቶች ሰልጥነው ከምዕመናን ከልጆቻቸው የሚነሳውን ጥያቄና ያልተነሱትንም ቀድመው ሊመጡ የሚችሉትንም ችግሮች ማስረዳት ማስገንዘብ ተገቢ ነው ብዬ አስባለሁ። ስለዚህ ስልጠና በዚህ ልክ ሊታመንበት የሚገባውና በትልቁ ከላይኛው ከዋናው መዋቅራችን ከቅዱስ ሲኖዶስ ጀምሮ በአህጉረ ስብከቶች በክፍላተ ከተማዎች እያለ ሲወርድ እንደዚሁ በአጥቢያም ሊሰራ ይገባል የሚል ሙሉ እምነት አለኝ። ተመልካቾቻችን በመከታተል ላይ የምትገኙት የዕለቱን አብይ ዜናችን ነው። ዜናዎቻችን እንደቀጠሉ ይገኛሉ። በአሁኑ ሰዓት እየጨመረ የመጣውን የኑሮ ውድነት ለመከላከል ኦርቶዶክሳውያን በኢኮኖሚያዊ ጉዳዮች ላይ እርስ በርስ ሊተጋገዙና ህብረት ሊፈጥሩ እንደሚገባ ተገለጸ። በተለይም በንግዱ ዘርፍ ያሉ ኦርቶዶክሳውያን ትልቅ ድርሻ ያላቸው በመሆኑ ከአብያተ ክርስቲያናት ተሞክሮ ብዙ ሊማሩ ይገባልም ተብሏል። ቤተማርያም ተምትሜ ተጨማሪ ያለው። በአገራችን በተለይም በአሁኑ ወቅት የኑሮ ውድነቱ ከዕለት ወደ ዕለት እየጨመረ ይገኛል። በዚህም ይህ የዋጋ ንረት በከፍተኛ ደረጃ እየጨመረ መምጣቱን ተከትሎ የማህበረሰቡን የኢኮኖሚ አቅም በማዳከም ለተለያዩ ችግሮች ተጋላጭ እያደረጋቸው እንደሚገኝም ተገልጿል። በኢትዮጵያ ደረጃ የወርልድ ባንክና ዩናይትድ ኔሽን በ2003 እና 24 ዓመተ ምህረት እንደ አውሮፓውያን አቆጣጠር ባወጡት መረጃ መሰረት 45% አካባቢ የሚሆነው ከኢትዮጵያ ህዝብ ውስጥ እድሜው ከ18 ዓመት በታች የሆነው ነው የሚለው ጥናቱ ወይም ደግሞ ሪፖርቱ። ይሄ ማለት ኦልሞስት ግማሽ የሚያህሉ ወደ ግማሽ ፐርሰንት የሚጠጋው ማህበረሰብ በዚህ ኢኮኖሚን በማገዝ ወይም ደግሞ የገቢ ምንጭ በማምጣት ደረጃ አስተዋጽኦ የለውም ማለት ነው። በቀሪዎቹ ሰዎች በተሰራ ገቢ ነው ሰው ወይም ምዕመናን ወይም ደግሞ ህዝቡ እየተመገበ ያለው። ስለዚህ እንዲህ አይነት ጫናዎች ሀገራዊ ለመረጋጋትን ያመጣል። ሆኖም ይህን ችግር ለመከላከል ኦርቶዶክሳውያን በኢኮኖሚያዊ ጉዳዮች ላይ እርስ በእርስ በመደጋገፍ የኑሮ ውድነቱ ሊያመጣው ከሚችለው ጫና በመራቅ የኢኮኖሚ አቅማቸውን ማሳደግ ይኖርባቸዋል ተብሏል። ምዕመናን ጥሩ መንፈሳዊ እንዲሆኑ ካስፈለገ መጀመሪያ መሰረታዊ ፍላጎታቸው ሊሟላ ያስፈልጋል። ስለዚህ ቤተክርስቲያን ከምታስተምረው ወንጌል በተጨማሪ ለስጋ የሚያስፈልጋቸውን ነገር ማድረግ ይጠበቅባታል። በነጋዴዎች ደረጃ ላይ እስኪ እንደ ቤተክርስቲያን እኮ አሁን የኦርቶዶክሳውያን የነጋዴዎች ፎረም የለም እኮ በኢትዮጵያ ደረጃ አሉ። ግን ብዙ በርካታ ነጋዴዎች ባለሀብቶች አሉ።
እነኚህም ባለሀብቶች ቤተክርስቲያን እኮ አቅጣጫ ልሰጣቸው ያስፈልጋል። ቅድስት ቤተክርስቲያን ምዕመናን በኢኮኖሚያዊ ጉዳዮች ላይ ሊደጋገፉበት የሚችሉበትን ሁኔታዎች ከማመቻቸት አንጻር ሰፊ ስራ የሚጠበቅባት ሲሆን ከሀት አብያተ ክርስቲያን ተሞክሮም ልትቀስም እንደሚገባም ተነግሯል። ግሪክ እንደ አውሮፓውያን አቆጣጠር ከ2008 እስከ 2018 የኢኮኖሚ ቀውስ ገጥሟት ነበር እና የግሪክ ቤተክርስቲያን ያደረገችው ምንድነው ለምዕመናን የሚያስፈልጉ የምገባ ደግሞ ሰዎች በነፃ የሚወልባቸውን ግሮሰሮች ነው የመጀመሪያ የከፈተችው። ከዚያ በሕክምና ተቋማትን በነፃ የሚያገኙ የሕክምና ተቋማትን በመትችለው በአቅሟ ከፍታ በነፃ አገልግሎት መስጠት ይቻላል። ምክንያቱም ያ ችግር በዘላቂነት እስከሚፈታ ድረስ ሰው እንዳይሞት የሰው ህይወት ከጠፋ መተኪያ የለውም ሁሉም ነገር ለሰው ስለሆነ ስለዚህ ከዚህ አንፃር የግሪክ ቤተክርስቲያን ያን ያደርጋል። ሁለተኛ ደግሞ ወለድ አልባ የሆነ ያጭር ጊዜ የገንዘብ አቅርቦት ደግሞ አመቻቸች ለዜጎቹ። ስለዚህ በዚያ ምክንያት ምዕመናን ያንን ችግር ያንን መከራ አለፉት። ከዚህ አንፃርኛ ቤተክርስቲያን ምንድነው እየሰራች ያለችው? ወለድ አልባ የሆነ የብድር አቅርቦት ማቅረብ አትችልም ቤተክርስቲያን። ለዜጎቿ ለምዕመኖቿ ይቻላል ብዙ አማራጭ ስላላት። ሀገር አቀፍ የሰንበት ትምህርት ቤቶች አንድነት በዘንድሮ የክረምት ወር ለሰንበት ትምህርት ቤቶች መምህራን በሚሰጠው ስልጠና ላይ ቅድመ ዝግጅቱን ማድረጉን አስታወቀ። በየዓመቱ የሚሰጠው የስልጠና በርካታ ውጤቶች እየተገኙበት ይገኛል ሲል ባልደረባችን ተመስገን ፈቃዱ በጉዳዩ ላይ ተጨማሪ ማብራሪያ ይዞልን ይቀርባል። ሀገር አቀፍ የሰንበት ትምህርት ቤቶች አንድነት በየዓመቱ በወርሃ ክረምት ከተለያዩ አህጉረ ስብከቶች ለተወጣጡ ለሰንበት ትምህርት ቤቶች መምህራን የቅድስት ቤተክርስቲያንን አገልግሎት የተሳለጠ ለማድረግ ስልጠናዎችን እንደሚሰጥ ይታወቃል። በያዝነው የክረምት ወራትም ይህንን ስልጠና ለመስጠት የሀገር አቀፍ ሰንበት ትምህርት ቤቶች አንድነት ስራ አመራር ጉባኤ ጽፈት ቤት አስተባባሪ አቤል ቤዛ አንድነቱ ቅድመ ዝግጅት ማድረጉን ገልጸውልናል። እንግዲህ አሁን ባለንበት ጊዜ አብዛኞቹ ሀገረ ስብከቶች ተሳታፊዎቻቸውን አሳውቀዋል። ከዛ ባሻገር የቦታና ሁኔታ ማመቻቸት ስራው ጎን ለጎን እየተሰራ ነው ያለው። መምህራኑን መርሃ ግብር ቀጠሮ የማስያዝና በእነዚህ ጉዳዮች ላይ በየትኞቹ ርዕሶች ላይ ደግሞ ስልጠና ይሰጣሉ የሚለውን እነዚህን ቅድመ ዝግጅት የተደረገ ነው። ያው እንደመጡ ስልጠና የሚደረገው በቅድስት ሥላሴ ዩኒቨርሲቲ እንደመሆኑ መጠን የዶርም ሁኔታዎችን የምግብ እነዚህ ነገሮች ያው በቅድመ ዝግጅት ደረጃ እየተሰሩ ነው ማለት ነው። አስተባባሪው አክለውም ይህ ስልጠና በየዓመቱ የሚሰጥ ቢሆንም ባለፈው ዓመት በተሰጠው ስልጠና በርካታ ውጤቶች እንደተገኙበት ተናግረዋል። ወደ አህጉረ ስብከታቸው ሲመለሱ መጀመሪያ የስልጠና ዓላማው ራስ ላይ ለውጥ ማምጣት ነው። ስለዚህ እነሱ ላይ የምናያቸው ግለሰባዊ ከዚህ ከስነ ልቦና ጀምሮ የአመለካከት ለውጦችን እናያለን። ከዛ ባሻገር በየተመለሱበት በየሀገረ ስብከታቸው ደግሞ ስልጠናዎችን በሰፊው ይሰጣሉ። ይሄንን በተከታታይ ምዘናዎችና መረጃዎች ይደርሰናል። ሌላው ስርዓተ ትምህርቱ እንዲተገበር ጥረት ያደርጋሉ። ይሄም ያየናቸው ለውጦች አሉ። መማሪያ ማዕከላትን እስከ ማስገንባት ድረስ የደረሱ እዚህ በሰጠናቸው አደራ ደግሞ ያንን አደራ ወደ አህጉረ ስብከታቸው ሄደው ለውጥ ያመጡ ታላላቅ ወንድሞችን እህቶችን የምናይበት ነውና ከዚህ የሚሰጣቸውን እነዚህን ግብዓቶች ተጠቅመው ለቤተክርስቲያን እስከ ምዕመናን ደረጃ ወርደው አገልግሎት የሚሰጡ መምህራን አፍርተዋል ከዚህ በፊት በነበሩት መርሃ ግብራት ማለት ነው። በመጨረሻም ከባለፈው ዓመት ተሞክሮ በመነሳት በስልጠናው ውጤት የተገኘባቸውን ይበልጥ በማዳበርና አሁናዊ የቤተክርስቲያን ችግሮችና መፍትሄዎቻቸው ዙሪያ በስልጠናው እንደሚዳሰሱም ጠቁመዋል። ውጤት ያመጣንባቸውን አጠንክሮ የመያዝ ትልቅ ሐሳብ ያለበት ነው። በዛ ውስጥ ግን በርዕስ ደረጃ የተጨመሩ አሁናዊ ችግሮችን መፍትሄ ለመስጠት በተለይ ስርዓተ ትምህርቱ መተግበር ከጀመረበት ጊዜ ጀምሮ ያለውን ውጤት በማየት ከነዛ ደግሞ የምንወስዳቸውን ትምህርቶችና ልምዶች በማስተካከል የበለጠ በቀጣይ ዓመታት ለውጥ የምናመጣበትና በተለይ የተደራሽነት ጉዳይ ላይ በሰፊው የምንሰራበት ነው። ለመጽሐፍ ዝግጅቶችም ግብዓት የሚሆኑ ሐሳቦች ተንሸራሽረው አንዳንድም መምህራን እዛው ያሉ ሰልጣኞች ዶክመንት ግብዓቶችን ኖቶችን አዘጋጅተው የሚሰጡባቸው ክፍለ ጊዜያት ይኖራሉ ማለት ነው በዚህ ዓመት። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ጳውሎስ የዋህ ጳውሊ ይገኙበታል። የእሳቸውን ታሪክ ተከታትለን እንመለስ። ቅዱስ ጳውሎስ ወይም የዋህ ጳውሊ ታሪኩ እንዲህ ይነበባል። ይህ ቅዱስ የትውልድ ሀገሩ ግብጽ ሲሆንም የተወለደው በ4ኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው። ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንስ ረድእ የነበረው
ቅዱሱም በፀሐይ ከጋለ ደንጊያ ላይ ቆሞ በመጸለይ ጋኔን ያደረበትን ሰው ይፈውስ ነበር። የቅዱሱ ስሙ ጳውሎስ ቢሆንም ብዙ ጊዜ የሚጠራው የዋህ ጳውሊ በሚለው ነው። የዋህ ጳውሊ በዚህችም ዕለት በዓለ ዕረፍቱ ሲሆን በረኸኛና ቁጣ ቂም በቀል የማያውቅ የዋህ ነበረ። ምንም እንኳ የትዳር ዓላማ ባይኖረውም የወላጆቹን ትእዛዝ ለማክበር ደምግባቷ ውብ፣ ስራዋ ግን ክፉ የሆነች ሚስትን አግብቶ ልጆችንም ወልዷል። በአንዲትም ቀን የዋህ ጳውሊ እርሻ ውሎ ሲመለስ ሚስቱ ከሎሌው ጋር ስታመነዝር ቢያገኛቸው ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ወሰዳት ብሎት ወደ አባ እንጦንስ ገዳም ሄደ። ከዚህም በኋላ ወደ አባ እንጦንስ ሄዶ የአባ እንጦንስን ስራ ተከተለ። በደዌያትና በሰይጣናት ላይ ጸጋና ኃይል እስከተሰጠው ድረስም በጾምና በጸሎት ተጋደለ። አንድ ጋኔን የያዘው ሰው ያድነው ዘንድ ወደ አባ እንጦንስ ባመጡትም ጊዜ ረዱ ጳውሊ እንዲፈውሰው አዘዘው። ጳውሊም ጋኔኑን ያደረበትን ሰው አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትንም ቢያለ እርሱንም እንጦንስንም ተሳደበ። ጳውሊም ካልወጣ ለእንጦንስ ነግሯለሁ እንደሚቀጣህም ታያለህ አለ። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ በአጋለው ደንጊያ ላይ ቆሞ ይህ ጋኔን ያደረበትን ሰው እስኪድን ድረስ ከዚህ ዓለት እንዳልወርድ እንዳልበላና እንዳልጠጣ በሕያው እግዚአብሔር ስም ቆማለሁ ብሎ ማለም። በዚያም ጊዜ ጋኔኑ ጮኸ፣ በታላቅ ዘንዶ አምሳልም ከሰውየው ላይ ወጣ። ይህም የዋህ ጳውሊ የሰዎችን ስራ ሁሉ እያየ ስለ ኃጥአን ያለቅስ ስለ እነርሱም ይማልድ ነበር። በዚህችም ዕለት በመልካም እርጅና አርጅቶ ሰኔ 22 ቀን በሰላም አረፈ። አምላከ ቅዱሳን ከቅዱሱ በረከትና ምልጃ ጸሎት ያካፍለን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆያል።